አስደንጋጭና አሳዛኝ ድርጊት በመሃል አዲስ አበባ ተፈጽሟል። የማናውቃቸው ሰዎች ጓደኛችንን ቤቱ ድረስ ገብተው ጉድ አደረጉት። በስለት አስፈራርተውት የሚፈልጉትን ሁሉ አድርገው ቤቱን ቆልፈውበት ሄደዋል። ይህን ያሉት የግል ተበዳይ ጓደኞች ናቸው። ክስተቱን ለፖሊስ ፈጥነው አሳውቀዋል። ይህ ፈጽሞ የማይታመንና ነዋሪዎችን በእጅጉ ያስደነገጠ ድርጊት ነው። አሁን ላይ ጉዳዩ አሳሳቢ ደረጃ ላይ በመድረሱ ሁላችሁም ራሳችሁን ልትጠብቁ ይገባል። ሁለቱ ግለሰቦች ከሄዱበት ብዙም ሳይቆዩ ሲመለሱ የጓደኛቸውን ቤት በሩ ተቆልፎ ይመለከታሉ። ሲደውሉለትም ስልኩ አይሰራም ነበር። ድንገት ድምፅ ሰምተው በሩን ሲከፍቱ ቤት ውስጥ ያገኙታል። ለመሆኑ ደፍረው ይህን ሊፈጽሙ የቻሉት እነማን ሊሆኑ ይችላሉ የሚለው በወቅቱ በሁሉም ዘንድ ጥያቄን የፈጠረ ጉዳይ ነበር። ይህን ተከትሎ ፖሊስ ለነዋሪዎች ጥብቅ ማሳሰቢያ ሰጥቷል። ለጥንቃቄ ይጠቅማልና ከፖሊስ ያገኘነውን መረጃ እነሆ በዘገባችን እናደርሳችኋለን። ተከታተሉን። ይህ ዴይ ቱ ዴይ ኢትዮጵያ ነው። በዕለቱ ሁለቱ ግለሰቦች የካ አካባቢ ወደሚገኘው የጓደኛቸው ቤት ለስራ በቦርሳቸው የተለያዩ ዕቃዎችን ይዘው ይገባሉ። በሰዓቱ ድርጊቱን የፈጸሙት አካላት ተደብቀው ሲከታተሏቸው ነበር። ታዲያ ግለሰቦቹ ጓደኛቸው ቤት ደርሰው ከደቂቃ ቆይታ በኋላ ወጥተው ለመመለስ ጓደኛቸውን ብቻውን ቤት ውስጥ ጥለውት ይሄዳሉ። ታዲያ ቦርሳቸውን ሳይዙ ከቤት መውጣታቸውን ያስተዋሉ በጊዜው ማንነታቸው ያልታወቁ ሰዎች በፍጥነት ግቢ ውስጥ በመግባት ቤት ውስጥ የነበረውን ግለሰብ በስለት አስፈራርተው ያሰቡትን በሙሉ ይፈጽማሉ። በመጨረሻም ቤቱን ቆልፈውበት ከስፍራው ተሰውረዋል። ቤት የተቆለፈበት ግለሰብ የድረሱልኝ ጩኸት ሲያሰማ ቢቆይም የደረሰለት ሰው ግን አልነበረም። የሆነው ነገር እጅግ በጣም የሚያሳዝን ነው። ከባድ የወንጀል ድርጊት መፈጸሙን ያረጋገጠው የአዲስ አበባ ፖሊስም መረጃው ከደረሰው ሰዓት ጀምሮ አስፈላጊውን ክትትል ሁሉ ሲያደርግ መቆየቱን ገልጿል። ሁለቱ ወጥተው አንደኛው የግል ተበዳይ በመኖሪያ ቤቱ እያለ ሁለቱም ተጠርጣሪዎች የወታደር መስተር ሳንጃ ይዞ በመግባት የግል ተበዳይ በተቀመጠበት በማስፈራራት እንገላለን እንወጋለን ብሎ ቤት ውስጥ ተቀምጦ የነበረ ላፕቶፕ አንደኛው HP ሚኒ ላፕቶፕ ሲሆን የዋጋ ግምቱ 19000 ብር የሚገመት፣ ሁለተኛ ሌኖቮ ላፕቶፕ የዋጋ ግምቱ 60000 ብር የሚገመት ላፕቶፕ፣ ሳምሰንግ A14 ሞባይል የዋጋ ግምቱ 18000 ብር የሚገመተውን ስልክ ነጥቆ ይዞ በግል ተበዳይ ላይ በሩን ዘግቶ ከወጡ በኋላ የግል ተበዳይ ባሰማው ድምፅ ማህበረሰቡ የግል ተበዳይ ቤት የተዘጋበትን በመክፈት አባረው አንደኛ ተጠርጣሪ የአካባቢው ጥበቃ የያዘ ሲሆን የወንጀል ድርጊቱን ለመፈጸም ተጠቅሞት የነበረውን ሁለት ሳንጃና ላፕቶፖችን የሰጠ ሲሆን ሁለተኛ ተጠርጣሪ ወስዶ የነበረውን ስልክ ሌላ ቦታ ራሱ በሚኖርበት መኖሪያ ቤት አልጋ ስር አስቀምጦ ከነበረበት ሁለተኛ መርቶ ሁለቱንም ስልክና ላፕቶፖችን ፖሊስ በምሪት ተጠርጣሪውን በማስመራት ኤግዚቢቱ ሊመለስ ይችላል። አሁን የምርመራ መዝገቡ ያለበት ሂደት በምርመራ ላይ ነው ያለው። አሁን ላይ በአዲስ አበባ ከተማ ማንም ሰው ወንጀል ፈጽሞ መሰወር አይችልም ያለው ፖሊስ በተለያየ ጊዜና ቦታ በዚህ መልኩ የሚሰርቁ አካላት ስለሚኖሩ ህብረተሰቡ ጥንቃቄ እንዲያደርግና አጠራጣሪ የሆኑ ነገሮችን ሲመለከት ፈጥኖ መረጃ እንዲሰጥ አሳስቧል። ሁላችሁም አካባቢያችሁን በመጠበቅ ራሳችሁን ከወንጀል ተግባር ተከላከሉ። ለፖሊስ መረጃ መስጠት የሚፈልግ ማንኛውም ዜጋ ከ991 የፖሊስ መረጃ ስልክ በተጨማሪ የዜጎች ተሳትፎ መተግበሪያን በማውረድ በቀላሉ ማስረጃዎችን በምስልና በቪዲዮ እንዲሁም ድምፅና ሊንኮችን በመላክ ጥቆማ መስጠት ትችላላችሁ። ወንጀል ፈጽመው ለመሰወር የሚሞክሩ አካላት ከሕግ እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባና ማህበረሰቡ በየአካባቢው ወንጀል ተፈጽሞ ሲገኝ ወዲያው የሚሰጠውን ጥቆማ ማዳበር ይገባል ሲሉ መርማሪዋ ሳጅን አበቃሽ አሳስበዋል። ወንጀል ፈጽመው ለመሰወር የሚሞክሩ አካላት ከሕግ እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባና ማህበረሰቡ በየአካባቢው ወንጀል ተፈጽሞ ሲገኝ ወዲያው የሚሰጠውን ጥቆማ ማዳበር ይገባል ሲሉ መርማሪዋ ሳጅን አበቃሽ አሳስበዋል።